የኢትዮ ኤርትራ ውጥረት የአፍሪካ ሁለተኛውን የዓለም ጦርነት ሊቀሰቅስ እንደሚችል እየተነገረ ነው። በሁለቱ ሀገራት መካከል እልባት ካልተገኘ ሌላኛው የዓለም ስጋት እንዳይከሰት ፍርሃት እንዳለ የዘርፉ ባለሙያዎች ተናግረዋል ተብሏል። ኢራን ተሸንፋለች፣ ተዳክማለች እየተባለ ባለበት በዚህ ሰዓት በእስራኤልና በባህረ ሰላጤው ሀገራት ላይ የሰነዘረችው የሚሳኤል ጥቃት ዓለምን ማስደንገጡ እየተነገረ ነው። ጦርነቱ ወደ ለየለት ጥፋት እያመራ እንደሆነ እየተሰማ ይገኛል። የአሜሪካው ፕሬዝደንት ከኢራን ጋር ድርድር የማድረግ ፍላጎት የለኝም ሲሉ፣ በሌላ በኩል ደግሞ ለዓለም ሕዝብ አስቸኳይ ጥሪ ማስተላለፋቸው ተሰምቷል። ተመልካቾች ከአቤል ሚዲያ ትኩስና አዳዲስ መረጃዎችን ይዘናል። ቻናሉን ላይክ፣ ሸርና ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ መረጃዎቹም የኢትዮ ኤርትራ ውጥረት የአፍሪካ ሁለተኛው የዓለም ጦርነት ሊሆን እንደሚችል ተነገረም። በኢትዮጵያና በኤርትራ መካከል ዳግም ሊቀሰቀስ የሚችል ጦርነት እስከ 15 የሚደርሱ የሶስት አህጉራት ሀገራትን በማሳተፍ የአፍሪካ ሁለተኛው የዓለም ጦርነት ሊሆን እንደሚችል የሰላምና ግጭት ጥናት ባለሙያው ፕሮፌሰር ኬቲል ትሮንቮል አስጠነቀቁም። ፕሮፌሰሩ ለአናዶሉ የዜና ወኪል እንደገለጹት በሁለቱ ሀገራት መካከል ያለው ውጥረት መባባስ ቀጠናዊና ዓለም አቀፍ ኃይሎችን በቀጥታ ወደ ግጭቱ ሊያስገባ ይችላል። ይህንን ስጋት ለመቀልበስ ኤርትራ በኢትዮጵያ የውስጥ ጉዳይ ጣልቃ መግባቷን እንድታቆምና የአሰብ ወደብን በሰላማዊ መንገድ ስለመጠቀም ድርድር እንዲጀምር ዲፕሎማሲያዊ ጫናዎች መጠናከር እንዳለባቸው ባለሙያው ጠቁመዋል። እንደ ዘ ኢኮኖሚስትና ኢንተርናሽናል ክራይሲስ ግሩፕ ያሉ ተቋማትም በአፍሪካ ቀንድ ላይ የተደቀነው ይህ የጸጥታ ስጋት በአፋጣኝ መፍትሄ ካላገኝም ዓለም አቀፍ ቀውስ ሊያስከትል እንደሚችል እያሳሰቡ ይገኛሉ። የመካከለኛው ምስራቅ ሰማይ የሚሳኤል ውርጅብኝ እየወረደበት ይገኛል። የኒውክሌር ማዕከሉም ከፍተኛ ስጋት ላይ ወድቋል ተብሏል። በእስራኤልና በኢራን መካከል ያለው የጦርነት ምዕራፍ አደገኛና ሊገመት የማይችል ነው እየተባለ ይገኛል። ኢራን ሶስተኛውን ዙር መጠነ ሰፊ የሚሳኤል ጥቃት በእስራኤል ላይ መሰንዘሯ ተዘግቧል። የቴል አቪቭና የደቡባዊ እስራኤል ሰማይ በሚሳኤል ፍንጣሪዎችና በመከላከያ ድምጾች ስትናወጥ ውላ ማደሯ ነው የተነገረው። የኢራን አብዮታዊ ዘበኛ ጥቃቱ በተለይ በኔጌቭ በረሃ በሚገኘው የዲሞና የኒውክሌር ምርምር ማዕከል አቅራቢያ ላይ ያነጣጠረ መሆኑን መግለጹ ከፍተኛ ድንጋጤን ፈጥሯል። ይህ ቀጠና ለዓለም አቀፍ ደህንነት እጅግ ስስና አስፈሪ የተባለለት ነው። የእስራኤል መከላከያ ሰራዊት አብዛኛዎቹን ሚሳኤሎች ማክሸፉን ቢገልጽም እንዲህ ያለ ተከታታይ ጥቃት መፈጸሙ የእስራኤልን የአየር መከላከያ አቅም በእጅጉ የፈተነና ያዳከመ መሆኑ አሳሳቢነቱ ጨምሯል። የአጸፋ እርምጃውም በኢራን ዋና ዋና ከተሞች ላይ ከፍተኛ ፍንዳታዎችን እያስከተለ መሆኑ ተዘግቧል። ሄዝቦላህ ከሊባኖስ በኩል የከፈተው የፊት ለፊት ውጊያና የኢራን ቀጥተኛ ተሳትፎ መካከለኛው ምስራቅን ወደ ለየለት ቀጠናዊ ጦርነት እያስገባ እንደሚገኝ ነው የተነገረው። የአሜሪካው ግዙፍ ይዞታ በእሳት ጋይቷል ሲል የኢራን ሚዲያ አዲስ መረጃ ወጣም። በመካከለኛው ምስራቅ ያለው ውጥረት አዲስ ምዕራፍ ላይ መድረሱ ተነግሯል። በኢራቅ ባግዳድ የሚገኘውና የዓለም ትልቁ የተባለው የአሜሪካ ኤምባሲ ግቢ በድሮን ጥቃት ቀጥተኛ ምት ማረፉን የኢራን IRIB ዘግቧል። እንደ ዘገባው ከሆነ አሜሪካ የሚሳኤል ጥቃቶችን ለመከላከል የምትጠቀምበት የCRAM መከላከያ መሳሪያ ጥቃቱን ማክሸፍ ሳይችል ቀርቷል። በዚህም ምክንያት በግቢው ውስጥ ያሉ ቁልፍ የኮሚኒኬሽን መሳሪያዎችና የጦር ሰፈሩ ክፍሎች በእሳት ተውጠዋል። ከአንድ ሳምንት በፊትም በኤርቢል የሚገኘው የሀሪር የአየር ኃይል ጣቢያ በተመሳሳይ በሚሳኤል መመታቱ የሚታወስ ሲሆን የአሁኑ ጥቃት ግን በአሜሪካ ዲፕሎማሲያዊና ወታደራዊ ማዕከል ላይ መሆኑ ሁኔታውን አሳሳቢ አድርጎታል። አሜሪካ እስካሁን በደረሰው ሰብአዊ ጉዳት ላይ የሰጠችው ይፋዊ መግለጫ ባይኖርም በኢራቅ የሚገኙ ዜጎቿ አካባቢውን ለቀው እንዲወጡ አስጠንቅቃለች ተብሏል። ትራምፕ ለዓለም ሀገራት አስቸኳይ ጥሪ አስተላለፉም። በመካከለኛው ምስራቅ ያለው ውጥረት አደገኛ ደረጃ ላይ መድረሱን ተከትሎ የዓለም የነዳጅ መስመር በድሮንና በባህር ውስጥ ፈንጂዎች በመታገዱ ምክንያት ፕሬዝዳንት ትራምፕ ጃፓንን ጨምሮ ለሌሎች ሀገራት ያልተጠበቀ ትዕዛዝ መሰል ጥሪ አስተላልፏል ተብሏል። አሜሪካ በማንኛውም መንገዱን እናስከፍታለን ስትል ምን ማለቷ ነው? በኢራን የባህር ዳርቻዎች ላይ የተሰነዘረው ማስጠንቀቂያስ ምንድን ነው? ጃፓንና ቻይና የጦር መርከቦቻቸውን ይልኩ ይሆን? በእነዚህ ጥያቄዎች ዙሪያ በርካታ የዘርፉ ባለሙያዎች ጥያቄዎቻቸውንና ግምቶቻቸውን እያስቀመጡ ይገኛሉ። ጦርነቱ አሁንም አስፈሪነቱን ቀጥሏል እየተባለ ነው የሚገኘው።
ኢራን በእስራኤልና በአሜሪካ የጦር ሰፈሮች ላይ ጥቃት ማድረሷን አረጋገጠች። በኩዌትና ኢራቅ በሚገኙ የአሜሪካ 3 የጦር ሰፈሮች ላይ ከባድ ውድመት መመዝገቡን ቴሄራን አሳውቃለች። የአገሪቱ አብዮታዊ ዘብ ኃይል እስራኤልን ኢላማ ከማድረጉን ባሻገር በመካከለኛው ምስራቅ ቁልፍ መሰረተ ልማቶች ላይ ጦርነቱን ለመመከት የሚያስችለውን እርምጃ እየወሰደ መሆኑን አስገንዝቧል። እስራኤል በአደጋ መጥቷል ድምጽ ሰጪ ደወሎች ስትናጥ ማደሯንና የኢራን የሚሳኤል ወጀብ እየተወነጨፈባት መሆኑም አይአርጂሲ አስታውቋል። የእስራኤል መንግስትም ቢሆን ጥቃት እየተሰነዘረበት መሆኑን ይፋ አድርጓል። በቴል አቪቭ ኢንዱስትሪ ዘርፎች ላይ ጉዳት አድርሻለሁ ያለው የኢራን ጦር በኢራቅ ኢርቢል አየር ኃይልና ኩዌት አሊ አልሳሊም እንዲሁም አርፊጃን የአሜሪካ ጦር ሰፈሮች ላይ ጥቃት ማድረሱን አረጋግጧል። የጉዳቱ መጠን እስካሁን ይፋ አልተደረገም። ሳውዲ አረቢያ፣ ኳታርና አረብ ኤምሬቶችም ጥቃቱ በርትቶባቸዋል። ሳውዲ 10 ሰው አልባ አውሮፕላኖችን አክሽፍ ያለው ስትል ኢራን ከጥቃቱ ጀርባ እጅ የለበትም በሚል ማስተባበያ መስጠቷም ተሰምቷል። ፕሬዚደንት ዶናልድ ትራምፕ ከኢራን ጋር አልደራደርም የሚል ሀሳብ መስጠታቸውም የውጥረቱን ቀጣይነት ያሳያል ሲል የዘገበው ዘ ዋሽንግተን ፖስት ነው። የአሜሪካ የውጭ ጉዳይ መስሪያ ቤት የሱዳኑን ሙስሊም ብራዘርሁድ ቡድን በተለየ ሁኔታ የዓለም አቀፍ ሽብርተኛ በማለት ከመጋቢት 7 2018 ዓ.ም ጀምሮ ደግሞ የውጭ የሽብር ቡድን በሚል እንደፈረጁ አስታውቋል። አሜሪካ በጄኔራል አልቡርሃን ከሚመራው የሱዳን ጦር ኃይል ጋር ግንኙነት ያለውን ይህንን ቡድን በሽብርተኝነት መፈረጇም በአገሪቱ በሚካሄደው የእርስ በርስ ጦርነት ውስጥ ባሉ ተሳታፊዎች ዘንድ ስጋትን ፈጥሯል። የሱዳን ሙስሊም ብራዘርሁድ ሙስሊም ወንድማማችነት ቡድን በአሜሪካ የሽብር ቡድን ለመባል ካበቁት ምክንያቶች አንዱ በሰላማዊ ሰዎች ላይ ገደብ የሌለው ጥቃት በመፈጸም በአገሪቱ ያለውን ግጭት ለማስቆም የሚደረገውን ጥረት ማደናቀፉ እንደሆነ ተገልጿል። የእስራኤሉ ፕሬዝዳንት ከሚዲያ መጥፋታቸው በኢራን የሚሳኤል ጥቃት ተገለው ሊሆን እንደሚችል ግምታቸውን ያስቀመጡ ሲኖሩ የእስራኤል ጠቅላይ ሚኒስትር ቢሮ በበኩሉ በጠቅላይ ሚኒስትሩና በቤተሰቦቻቸው ዙሪያ የሚዘዋወሩ መረጃዎች ሐሰት ናቸው በማለት ውድቅ ማድረጉ ተሰምቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ካለፉት ጥቂት ቀናት ጀምሮ ከህዝብ እይታና ከመገናኛ ብዙሃን መሰወራቸውን ተከትሎ በማህበራዊ ሚዲያና በጂኦፖለቲካ ተንታኞች ዘንድ የተለያዩ መላምቶች እየተሰነዘሩ ይገኛሉ። የኔታንያሁ ድንገት መሰወር በበርካቶች ዘንድ የተለያዩ መላምቶች እየተሰጠ ይገኛል። አንዳንድ ዘገባዎች ኔታንያሁ ወደ በርሊን ማምራታቸውን ሲጠቁሙ ባለቤታቸውና ልጃቸው ደግሞ በሚያሚ አሜሪካ እንደሚገኙ ጠቁመዋል። ኔታንያሁ እስራኤል እንዳሉ ለማስመሰል ቢሞክሩም የኢንተርኔት ተጠቃሚዎች መረጃውን ተጠራጥረውታል ተብሏል። ዋሽንግተን ሳይቀር ጥያቄ ማቅረብ መጀመሯ ነው የተነገረው። ኔታንያሁ የእስራኤል የውሳኔ ሰጪ ማዕከል በሆነው የጦር ካቢኔ ስብሰባዎች ላይ ጭምር እየተገኙ አለመሆኑ የእስራኤልን ሕዝብ እያስጨነቀ ነው ተብሏል። የህንድ የስለላ ድርጅት ምንጮችን ጠቅሰው የሚሰራጩ መረጃዎች እንደሚያመላክቱት ደግሞ ኔታንያሁና የሞሳድ መሪው ዴቪድ ባርኒያ በቴል አቪቭ በነበሩበት ወቅት በኢራን በሃይበር ባሊስቲክ ሚሳይል ተመተው ሳይገደሉ እንዳልቀረ የሚገልጹ አነጋጋሪ ወሬዎች እየተናፈሱ ነው። ይህ ሁኔታ በኢራን በእስራኤልና በአሜሪካ መካከል ያለውን ከፍተኛ ውጥረት ይበልጥ እያባባሰው መሆኑ ተነግሯል። ይሁን እንጂ የእስራኤል ጠቅላይ ሚኒስትር ቢሮ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ቤተሰቦቻቸው በኢራን የአጸፋ ጥቃት ተገድለዋል ተብሎ በማህበራዊ ሚዲያ የሚሰራጨውን መረጃ ለአናዶሉ የዜና ወኪል ሐሰት መሆኑን ማስታወቁ ተነግሯል። ከኢራን ጋር ስምምነት ለማድረግ አሁን ላይ ፍላጎት የለኝም አሉ የአሜሪካው ፕሬዝዳንት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሁኑ ወቅት ከኢራን ጋር ያለውን ጦርነት ለማቆም የሚያስችል ድርድር ለማድረግ ዝግጁ እንዳልሆኑ ገልጸዋል። የአሜሪካና እስራኤል ጥምር ኃይል በኢራን ላይ የጀመረው ወታደራዊ ጥቃት በሁለተኛ ሳምንት ላይ በሚገኝበት በዚህ ወቅት ፕሬዝዳንት ዶናልድ ትራምፕ በራሳቸው የማህበራዊ ትስስር ገጽ ትሩዝ ሶሻል ላይ ባሰፈሩት መረጃ ኢራን ሙሉ በሙሉ ተሸንፋለች ብለዋል። ፕሬዝዳንቱ አክለውም የቴህራን ባለስልጣናት ጦርነቱን ለማቆም ስምምነት ቢፈልጉም እሳቸው ግን አሁን የቀረበውን አይነት ስምምነት ለመቀበል ፈቃደኛ እንዳልሆኑ ገልጸዋል። ይህ በእንዲህ እንዳለ ስማቸው ያልተጠቀሰ የዋይት ሀውስ ከፍተኛ ባለስልጣናት እንደገለጹት የመካከለኛው ምስራቅ አጋር ሀገራት የተኩስ አቁም ድርድር እንዲጀመር ጥረት ቢያደርጉም ትራምፕ ግን ጥረቱን ውድቅ አድርገውታል ብሏል። ፕሬዝዳንቱ አሁን ላይ ትኩረታቸው የኢራንን ወታደራዊ አቅም
የበለጠ ማዳከም ላይ እንደሆነና ምናልባት ሌላ ቀን እንጂ አሁን የድርድር ጊዜ አይደለም ማለታቸው ተነግሯል። ኢራን በበኩሏ የአሜሪካና የእስራኤል የአየር ድብደባ ካልቆመም ምንም አይነት የተኩስ አቁም ድርድር እንደማታደርግ አስታውቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካን እንደማያምኑ ገልጸው ከአሜሪካ ጋር መነጋገር በአሁኑ ወቅት በአጀንዳቸው ውስጥ እንደሌለ ገልጸዋል። ጦርነቱ እስካሁን ከ2000 በላይ ሰዎችን ሕይወት መቅጠፉንና በመካከለኛው ምስራቅ ያለውን ውጥረት ይበልጥ እያባባሰው መሆኑ ተመላክቷል። ተመልካቾች የዛሬዎቹ መረጃዎቻችን የሰማችኋቸውን ይመስሉ ነበረ። በሌሎች ትኩስና አዳዲስ መረጃዎች ተመልሰን እንመጣለን። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።